መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ። የቦታና የቤት ግብር አዋጅ ቁጥር 80/1968 ማንኛውም ባለይዞታ የቤትና የቦታ ግብር እንዲከፍል የሚደነግግ አዋጅ ነው። በአዲስ አበባ ከተማ አስተዳደር ፋይናንስ ቢሮም ሚያዝያ 2015 ዓ.ም የክፍያ ማሻሻያ ተደርጓል። በዚህም መሰረት አሁን ላይ ግብር እየተሰበሰበ ይገኛል። የቦታና የቤት ግብር መክፈያ ጊዜ ከሐምሌ ወር እስከ የካቲት 30 ባሉት 8 ወራት ጊዜ ውስጥ እንዲከፈል ይደረጋል። የ2018 ዓ.ም የቦታና የቤት ግብር ክፍያም ከሐምሌ ወር ጀምሮ ባለይዞታዎች እንዲከፍሉ እየተደረገ ይገኛል። የቤትና የቦታ ግብር ለመክፈል በዲጂታል ነው ኦልሞስት በደረሰኝ ቴክስት መሰረት ከፍዬ ዛሬ ደግሞ በአጋጣሚ ወደዚህ ስመጣ ሪሲቱን ለመቀየር የጣራና ግድግዳ ግብር ልከፍል ነው የመጣሁት። ያው በየአመቱ እንከፍላለን። ዞሮ ዞሮ ግን ያው ቴክስት ደርሶኝ ለመክፈል መጥቻለሁ። ግዴታዬ እንደተወጣው ነው የሚቆጥረውና ያው ውዴታም ሳይሆን ግዴታም ነው ውዴታም ነው። ግብር ዱሮም የነበረ አሁንም ያለ ወደፊትም የሚቀጥል ነው። ግብር ስከፍል ደግሞ ያው አገሪቱ ልማት ትታየኛለች። በመክፈሌ ደስተኛ ነኝ። ጣራና ግድግዳ ግብር ከፍዬ ነበረ ክሊራንስ ለመውሰድ ነው የመጣሁት። አንድ የቤት ባለቤት የሆነ ግብር ከፋይ ያው ከመንግስት አገልግሎቶችን ያገኛል። ለዛ የሚከፈል የግብር አይነት ነው። እኛም ካሉን የታክስ አይነቶች አንዱ የታክስ አይነት ነው። ልክ ተጨማሪ እሴት ታክስ እንደምን ይሄ ማዘጋጃ ቤታዊ ገቢ ነው። ባለቤት የሆነ የቤት ባለቤት የሆነ ግብር ከፋይ የሚከፍለው የታክስ አይነት ነው። ቦታና ቤት ግብር ወይም የጣራና ግድግዳ እንግዲህ በአዋጅ 80/1968 ጀምሮ ነው ተግባራዊ ሲደረግ የነበረው። ይሄም እንግዲህ የዚህ አዋጅ መሰረት የሚያደርገው የኪራይን መሰረት አድርጎ ነው። እስካሁን ይህንኑ አዋጅ ስንተገብረው ነው የቆየ ነው። አሁንም የምንተገብረው ይሄ ነው። በ2015 ላይ ግን ማሻሻያዎች ያደረግናቸው ነገሮች አሉ። ከዚህ በፊት እንግዲህ የሚከፈሉ ክፍያ በጣም ዝቅተኛ ነበረ። ያንን ለማሻሻል የተሰሩ ስራዎች አሉ። ከ2015 ጀምሮ ገቢው ከጊዜ ወደ ጊዜ እየጨመረ ባለፈው አመት ወደ 8 ቢሊዮን ሰብስበናል። በዚህኛው አመት በ2018 12.6 ቢሊዮን አቅደን እየሰራን ያለ ነው። የአገልግሎት አሰጣጡ ከግልጸኝነቱ ጋር በጣም ደስ ይላል። አንደኛ ከሰው ንክኪም ነፃ ነው። አሁን ከብር ንክኪም የለም። በስልክ ነው በኤሌክትሮኒክስ የሚደርስሽ ያንን ከፍለሽ ሪሲት ለመቀበልና ቅሬታ ካለሽ ቅሬታችን እንዲፈቱልሽ ወይ ደግሞ እንደዚሁ ለመነጋገር ካልመጣሽ በስተቀር ንክኪ ከምንም ጋር የለሽም። አሁን አሰራሩም ደግሞ ያላቸው ኮሚትመንት በጣም አሪፍ ነው። ስቲል ከስተመር ካለ ግብር ከፋይ ካለ እሱ ሰው ካልወጣ በስተቀር ያይወጡ ይታወቃል። ያ ሰው ካልወጣ ጥለው የሚወጡም አይደለም። በጣም አሪፍ ነው። ቅሬታም ትንም የለኝ። አሟልቼ ነው የመጣሁትኝ ዶክመንት። ከዛ ፋይል ወጣ። ተመን በስልክ ነው የተላከው። በስልክ የከፈልኩና ደረሰኝ አወራርጄ ወሰድኩኝ። በጣም ጥሩ ነው። አልፎ ተርፎ ሰው ቢበዛ እንኳን ቅዳሜና እሁድን ያው ቅዳሜ ድሮም ነበሩ እሁድን ሁላ ጨምሮ የሚሰሩ ናቸው። ወንበሩ ላይ ያሉ በሙሉ ምን ፈለጋችሁ ብሎ የሚያስተናግዱ ናቸውና በመስተንግዶ ምንም ቅሬታ የለኝም። አገልግሎት አሰጣጣቸው በጣም ጥሩ ነው። ለምሳሌ ያልገባን ነገር እነሱ በዝርዝር ያስረዱናል። ለምን ጨመረ ለምን እንዲሆነ ስንላቸው በመልካምነት በቀንነት ያልገባን ነገር አስረድተውኝ በደንብ ገብቶኝ ነው የምከፍለው። ማስታወቂያ ይለጥፋሉ፣ ቴክስት ይልካሉ። አገልግሎት አሰጣጣችን በጅምላ አንድ ጊዜ የተላከላቸው ነው። ኦልሞስት አብዛኛው ተልኮላቸዋል። እሱን እያወጣን መስጠትና ያልከፈሉ ሌት የሆኑትንም ጨምረ እየወሰን መስጠት ነው።
እንትኑን ሲስተሙን የተጠቀሙ በኦንላይን ሲገባላቸው የተጠቀሙ በዛው ይቀራሉ። የመጡትን አረጋውያን እንዲህ ደግሞ ያልገና አዲሱ ነው ያልገባቸውን እነሱን እየሰጠን ያወጣን በተጨማሪ ሌሎችን ስራ ጋር ማለት ነው። ቴክኖሎጂ የታገዘ የዲጂታል አገልግሎት አሰጣጥ ነው የምንሰጠው። ግብር ከፋዩ እኛ ጋር ቢሮ ከመጣም ወዲያውኑ በሲስተም ሰርተን ምናምን በስልካቸው ቴክስት ይገባላቸዋል። እዚሁ ቢሮ ሆኖ መክፈልም ይችላሉ አንዳንዶቹ ደግሞ ቤታቸውም ሄዶ በስልካቸው በሞባይል ባንኪንግ ወይም በቴሌ ብር እንዲከፍሉ የማድረግ ስራ ነው የምንሰራው። ከሐምሌ 1 እስከ የካቲት 30 ረጅም ጊዜ የወሰደ የግብር አከፋፈል ስርዓት ነው። በዚህ መሰረት ግብር ከፋዩ የግል ቤት ያለው ማለት ነው ከሐምሌ ጀምሮ ክፍያ ሲፈጽም ቆይቷል። የካቲት ወር ደግሞ ማጠቃለያ ጊዜ ስለሆነ እኛም በትኩረት እየሰራን ነው የምንገኘው። ሂደቱ እንግዲህ አብዛኛው ግብር ከፋዮቻችን ከሐምሌ ጀምሮ የሚከፍሉ በመሆኑ ግብሩ እየተከፈለ ያለበት ሁኔታ ነው ያለው ማለት ነው። ሂደቱን ለማሳለጥ ምንድነው እንደፊቱ እኛ ጋር መተው ተሰልፈው ሂሳብ አሰርተው ከፍለው ነበር። በፊት መተው ደግሞ ባንክ ከከፈሉ በኋላ ስሊፕ ይዘው መተው እኛ ጋር ደረሰኝ ይቆረጥ ነበር። ይሄ ሂደት 100% ቀርቷል። ምክንያቱም እኛ ጋር ሳይመጡ ቴክስት ይደርሳል። በገባው ቴክስት መሰረት ይከፍላሉ። ስክሪንሾት አድርገው ደረሰኛቸውን ይዛል ነው በቃ ወደኛ የሚያመጣቸው ኬዝ የለም። ስለዚህ 100% አገልግሎቱ የተሳለጠ ነው ማለት ይቻላል። የአዲስ አበባ ገቢዎች ቢሮ የግብር ክፍያ ስርዓቱን በቴክኖሎጂ የተደገፈ በማድረጉ ከዚህ ቀደም ይገጥም የነበረ እንግልትና ከፍተኛ መጨናነቅ መቅረፍ ተችሏል። ያከፋፈል ሂደቱ ያው እንደሚታወቀው ከሆነ ጊዜ እስከሆነ ጊዜ ተብሎ በወረፋ እዚህ ድንኳን ተጥሎ ምናምን ነበር። በጣም በእንግልት ሙሉ ቀን ወይ አይ ቲንክ 3 ቀን 2 ቀን ሰራን ግብር ለመክፈል እዚህ መተን ተሰልፈን በፊት ማለት ነው። አሁን ያለው ነገር በጣም ጥሩ ነው። በስልካችን ቴክስት ደረሰን በቴሌብር ከፍዬ እሱን ሪሲት ደግሞ ዛሬ ባጋጣሚ ወደዚህ ሲመጣ ሪሲት ለመቀየር ነው የመጣሁትና የግብር አከፋፈል ሁኔታ በጣም ተቀይሯል። በጣም አሪፍ ነው። ግልጸኝነት አንዳንድ ሰዎች ሲጠይቋቸው ውስጥ ድረስ ይዟቸው ገብቶ እንዲገባቸው አድርጎ ነው። በዛብን የሚሉት ደግሞ የአቅማቸውን ያክል ያደርጉና ከአቅም በላይ ሲሆንባቸው ወደ ክፍለ ከተማ ይመራሉ። ከፍ ያለሽ እዛው በስልክሽ ተመኑ እንትን እንዳለ ከዛ ደረሰኝ ስንፈልግ ከዛው መውሰድ እንችላለን። አሊያም ደግሞ ደረሰኝ የማያስፈልገን ከሆነ ኦንላይን ስለሆነ ብዙም አያስቸግርም። እስካሁን ቤቱ በሙሉ ሰው ይሞላ ነበር። ያ ቴክኖሎጂ ባንጠቀም ነው። ለምን እንዳለ ሁሉም ሲላክለት 775 ላይ እንዳለ ሁሉም ሰው ይገባለታል። ምናልባት ያላየው ቦይድ የሆነበት የጠፋባቸው የተደለተባቸው ነው ሊመጡ የሚችሉ። አብዛኛው ተጠቃሚ ነው። አብዛኛው ኦልሞስት አሪፍ ነው። ሄደው ከፍለው መመላለስ ነበረ በፊት። አሁን ግን እዚሁ ሆነው ይከፍላሉ፣ እዚሁ ደረሰኝ ይዘው ይሄዳሉ ጨርሰው። ቴሌብር ምናምን በመሆኑም የተነሳ የክፍያው ምንትን እዚሁ ይሰራላቸዋል፣ ይመጣል፣ ይከፈታል፣ ይወሰንላቸዋል። ወደዛውኑ ከፍለው ደረሰኝ ይዘውበት የሚሄዱ መንገድ አለ። እዚሁ እንደሆኑ በቴሌብር በሞባይል ባንኪንግ ስለሚከፍሉ ፈጣን ነው አገልግሎቱ። ሲስተምም አያስቸግረንም። አሁን ላይ በጣም አሪፍ ነው ያለን። ግብር ከፋዮች ማሟላት የሚገባቸው ሪኳየርመንት የነበረው በአካል መገኘት ነበር ቀደም ሲል በነበረው። አሁን በዚህ 2-3 ዓመት ጀምሮ የቦታና የቤት ግብር ከፋዮች ቢሮ በአካል መምጣት ሳይጠበቅባቸው ባሉበት በ775 ቴክስት ይደርሳቸዋል። በቴክስቱ መሰረት ቤታቸው ሆነው ወይም ስራቸው ላይ ሆነው ባሉበት ሆነው ግብሩን ይከፍላሉ። ድሮ የነበረውን ወረፋ ድሮ የነበረውን የግብር ከፋይ እንግልት ለመቀነስ በኤስኤምኤስ መልእክት በሚባል ሜሴጅ እንዲደርሰው 775 ላይ ትልቅ ስራ ተሰርቷል። ይሄ ደግሞ ግብር ከፋዩ ወደኛ መምጣት ሳይጠበቅበት እዛው ቁጭ ባለበት ግብሩን ግዴታውን የሚወጣበት እስከ ውጭ ሀገር ድረስ ደግሞ መክፈል የሚችሉበት አሰራሩ ተዘርግቷል። ከአገልግሎት አሰጣጥ አኳያ ብዙ እንግልቶች ነበሩ። ይሄ ባይሆን ኖሮ ይሄ አሁን ክፍት ሆኖ አታገኙትም ነበረ። እስከ ውጭ ድንኳን ዘርግተን አገልግሎት እንሰጥበት የነበረ ሁኔታ ነው የነበረው ከዚህ በፊትና እሱን ቀርፎናል። ግብር ከፋው ወደኛ እንዲመጣ አንፈልግም። ከዚህ በፊት ልኬት የተሰራላቸው ግብር ከፋዎችን ወስነን ከማዕከል ወደ 255000 ግብር ከፋዎችን በ775 ልከንላቸዋል። አንዱም የቅስቀሳ በሞባይላቸው ላይ ይሄን ያህል ነው የምከፍለው፣ በዚህ መልኩ ነው የምከፍለው፣ በቴሌብር ነው የምከፍለው፣ በሞባይል ባንኪንግ ነው የምከፍለው የሚሉ የሚገልጽ መልእክት ያለው በአጭር መልእክት ልከንላቸዋል።
ይሄ አንዱ የቅስቀሳ እንትናችን ነው። ከጊዜ ወደ ጊዜ ደግሞ እየተሻሻለ የመጣበት የመክፈል እንትኑም እየጨመረበት የሄደበት አግባብ ነው ያለው። የቤትና የቦታ ግብር ለመክፈል ማሟላት ያለባቸው ቤቱ የራሳቸው መሆኑን የሚገልጽ የሊዝ ውል፣ የሽያጭ ውል እና ካርታ ኮፒ ይዞ መምጣት አለባቸው። ከዚህም በተጨማሪ ከመሬት አስተዳደር ተመን የሚባል ነገር አለ። ተመኑን አስተምኖ ይዞ መምጣት ከቻሉ እኛ ጋር በቀላሉ መስተናገድ ይችላሉ ማለት ነው። ማሟላት ያለባቸው ቤቱ ይዞታው የተገኘበት መጀመሪያ አዲስ ሲሆን ነው ይዞታው የተገኘበት ካርታ ኮፒ፣ መታወቂያ ኮፒ፣ ኮንዶሚኒየም ከሆነ ደግሞ የቤቶች ውል ኮፒ እና የመሬት አስተዳደር ተተምኖ የሚመጡትን እሱን አሟልተው ሲመጡ ሙሉ እናት ስም፣ ስልክ፣ ስም እስከ አያት እንዲጽፉ እናደርግና አንድ ላይ አደራጅተን ግብራቸውን እንሰጣለን። ነባሮቹ መምጣት አይጠበቅባቸውን ቴክስት እንደሚገባ። አዳዲስ ግብር ከፋዮች ግን ከሆነ እኛ ጋር ፋይል የሌላቸው ከሆነ መረጃቸው ተደራጅቶ ወደ ሲስተም ገብቶ ስለሚከፍሉ እነሱ ናቸው የሚመጡት። አንዳንዱ ደግሞ ከግንዛቤ ጥረትም ችግር ቴክስቱን ሳያዩ ይመጣሉ። ግን በሚመጡበትም ሰዓት ያው ስልካቸውን የገባውን መረጃ ጽፈን የምንሰጣቸው እንጂ እኛ ጋር የሚሰራ የሚወሰን ነገር አይኖርም። ስለዚህ የተሻለ ነው፣ ምልልስ አይኖርም። ምክንያቱም አሁን ላይ የካቲት ላይ እንደፊቱ እኛ ጋር መጥተው የሚስተናገዱ ቢሆን እዚህ ወረዳ ቢያጭሩ 10,000 ግብር ከፋይ ያለ 10,000 ግብር ከፋይ ቢመጣ ይሄ ግቢ የማይበቃውም ያለውም ሰራተኛ እነሱ ማስተናገድ አይችልም። አዲስ ያላለቀ ቤት ወይም ደግሞ አሁን ዘንድሮ ወደ ክፍያ ስርዓት የሚገቡ ከሆነ ግን ተመኑን አጠቃላይ የቤቱን ተመን መሬት ጽሕፈት ቤት አስተምነው ወደ ገቢዎች ወረዳ ገቢዎች ወስደው ግብራቸውን መክፈል አለባቸው። እነሱ አዲሶቹ በዛ ልክ ከነሱ የሚጠበው ካርታቸውን አጠቃላይ የቤቱን ስፋት ይዘው ወደ መሬት ጽሕፈት ቤት ሄደው አስተምነው ገቢዎች ጽሕፈት ቤት ደግሞ መክፈል ያለባቸውን ግብር እንዲከፍሉ ይደረጋል። ያ ነው የሚጠበቅባቸው። መሬት አስተዳደር ጋር በባህሪው ያገናኘናል። ከቴሌ ጋር ከሲስተም ጋር በተያያዘ ያገናኘናል። ይሄ ቅንጅታዊ አሰራር ዛሬም ሳይሆን የቆየ ነው። አሁን ደግሞ በተጠናከረ በተሻለ መልኩ ስራዎች ይሰራሉ። በተለይ ከመሬት ጋር በተያያዘ ልኬቶችን አዳዲስ ህንጻዎች የሚለኩ ከሆነ እየተለኩ ከስር ከስር ይመጣሉ። የማሻሻያ የሚያስፈልጋቸው ካሉ እኛ መረጃ እንሰጣለን። በጥምረት እየሰራን እየተለካ እየመጣ ያው እነሱ እየለኩ ሲመጡ ነው እኛ ግብር ማስከፈል የምንችለውና እዚህ አካባቢ ላይ በቅንጅት ነው የምንሰራው። ከመሬት አስተዳደር ጋር ያው በቅርበት ነው የምንሰራው። ልኬቱን የሚሰራው መሬት አስተዳደር ነው። እያንዳንዱ ቤት ስንት ካሬ ነው፣ ስንት ብር ነው የሚከፍለው የሚለውንም ወስኖ የሚልከው መሬት አስተዳደር ስለሆነ ያልተለኩ ሲያጋጥሙን ወዲያውኑ እንልካለን። ተለክቶ ይመጣል ማለት ነው። ብዙ አካላቶች ይህንን የሚሳተፉበት አሉ። አንዱ የመሬት ልማትና አስተዳደር ቢሮ ነው። ሁለተኛ የመሬት ይዞታ ምዝገባና መረጃ ኤጀንሲ ነው። ሶስተኛው የግንባታ ፍቃድና ቁጥጥር ባለስልጣን። እነኚሁ አካላቶች ጋር በጋራ በቅንጅትም የስምምነትም ሰነድ አለን። ስራዎቻችንንም በየጊዜው የምንገመግምበት በከተማ ደረጃ ደግሞ የታክስ ፎርስ ይህንን በጋራ እየተሰራ ነው እየተሰራ አይደለም ብሎ የሚያይበት ነው። በቦታና ቤት ግብር ዙሪያ የተቀመጡ አሰራሮችና መመሪያዎች ግልጽና ለአሰራር የተመቹ ቢሆኑም ልኬትና ሌሎች ጉዳዮች ላይ ቅሬታ ያለው ግብር ከፋይ ቅሬታ ማቅረብ ይችላል። ሰራተኛ ጋር ያለው ግልጽኝነት ከቦታና ቤት ግብር ጋር ግልጽ ነው። ምክንያቱም አንድ ሰው የቤት ግብር የሚከፍለው መሬት አስተዳደር ተምኖ የሰጠውን ነው። እኛ ጋር የምንጨምረው የምንቀንሰው ነገር አይኖርም። ምናልባት ውዝፍ ካለበት ወደ ኋላ ያለውን ይከፈላል። ያም ደግሞ ያው ሲስተም ላይ ነው የሚሰራው፣ ማኑዋል ነው ይታወቃል። ለምሳሌ ወደ ኋላ ውዝፍ ካለ አሁን ለምሳሌ 17ም 16ም ካለ ያመጣውን ተመን 50% ሲስተም ይቀጣዋል፣ ይዛን ይከፈላል። ከግልጽኝነት ጋርም ተያይዞ ግልጽ ነው። ያው እዛም አስተምኖ የሚያመጣው እሱ ባመነበት ይዞት በሄደው መረጃ ነው። እኛ ጋር የሚመጣው መሬት በተመነው ነው የሚከፈለው። ቦታና ቤት ግብር ላይ ግልጽ መመሪያ አለ፣ አሰራሮች አሉ። ለህዝቡም በተለያዩ መድረኮች ህዝቡ እንዲረዳ የማድረግ ስራ ተሰርቷል። ሁለተኛ ነገር ደግሞ ግልጽ እንትኑ ተመኑ ካለው ካሬ በምን ያህል ክፍያ እንደሚከፍል የዛሬ 2015 ላይ የወጣው
የተመን ማሻሻያን ተከትሎ ነውና በምን አይነት ስሌት መክፈል እንዳለበት በግልጽ መመሪያው ግልጽ ስለሆነ እዛ አካባቢ ላይ ያለውን ለሁሉም ግልጽነት የመፍጠር ስራ ተሰርቷል። ምንድነው የንግድ ተቋም በምን መልኩ ነው የሚከፍለው፣ የመኖሪያ ቤቱ በምን መልኩ ነው መክፈል ያለበት የሚለው በግልጽ የተቀመጠ ነው። መመሪያው ከሚለው ውጪ የሆነ ጉዳዮች ካሉ ቅሬታ ማቅረብ ይቻላል። በዚህ 7 ወር ውስጥ አሁን ለምሳሌ 3 ግብር ከፋዮች ቅሬታ አቅርበዋል። አብዛኛው ልኬት ቀድሞ የተለካ ነው። ቅድም እንዳልኩት አዳዲስ የሚጠናቀቁ ህንጻዎችና ወደ ስራ የሚገቡ ህንጻዎችን በሚመለከት ነው። ከለካናቸው 817 ውስጥ 3 ግብር ከፋዮች ቅሬታ አቅርበው የሁለቱ ትክክል መሆኑ ተረጋግጧል። የአንዱ ግን ስህተት ስለተገኘ ተስተካክሏልና በዛ መንገድ ነው የሚሰራው። ቅሬታቸውንም ይህን ቅሬታ የሚመልስ ኮሚቴ አለ። ከመሬት አስተዳደር ከግንባታና ግንባታ ፍቃድና ቁጥጥር ከገቢዎች ከዛው በክፍለ ከተማ ደግሞ ማህበረሰብ ውስጥ ከተውጣጡ 5 ኮሚቴ ያለው እንዲያይ የከተማዋ አስተዳደርም ካቢኔ አባልም ካቢኔው የሚወሰነው ውሳኔ አለ። በዛ መሰረት ቅሬታዎች ይታያሉ፣ ምላሽም ይሰጣሉ ማለት ነው። ግንዛቤ በደንብ ነው የሚሰጡት። በደንብ ያው እንደምታየው ሁሉም የጠየቀውን እንግዲህ አግኝቶ ተሟልቶ ነው የሚወጣው። እኔ እንደዚህ አይነት ችግር አላጋጠመኝ። ብዙ ግብር ከፋይም ያው አዌርነስ አለው፣ ግንዛቤ አለው። እኛ ጋር ሲመጡ ሁሌም የቤትና የቦታ ግብር የክፍያ ጊዜ ከሐምሌ 1 እስከ የካቲት 30 እንደሆነ ይታወቃል። እኛ ጋርም ሲመጡ ሁሌም አዌርነስ ግንዛቤ እንሰጣለን። ቅጣት ውስጥ እንዳይገቡ የመክፈያ ጊዜያቸው ከሐምሌ 1 እስከ የካቲት 30 እንደሆነ ሲመጡ ስልካቸውን በመናገር ብቻ ሲስተም ላይ ሰርተን ምናምን የቤትና የቦታ ግብር እንዲከፍሉ፣ ከዛ በተጨማሪም በስልክም በመደወል በወቅቱ ሳይቀጡ እንዲከፍሉ እናደርጋለን። በእኛ በኩል የሚኖረን ጠርቶ የማወያየት ስራዎች አሉን። በ2 ወር በ3 ወር እንደዚህ ግብር ከፋይ ጠርቶ የማወያየት ልምድ አለን። ብሮሸሮች አሉ። ብሮሸሮች ቤት ለቤት ምን ሄድበታለን መንቀሳቀስበት ሚንሶች ስለሚኖሩ ብሮሸሮች ስላሉ እነሱም ብሮሸሮች እንሰጣቸዋለን። ግንዛቤ ግንዛቤ እንዲኖራቸው ከመቼ እስከ መቼ ይከፈላል፣ ከየካቲት በኋላ ከከፈሉ ቅጣት እንደሚገቡ ሌሎች የሚያስፈልጉ ግንዛቤዎችን ለመፍጠር ትምህርት እንሰጣለን። ከየካቲት በፊት ቀድመን እንዲሁም እኛ የመቀስቀስ ስራ ተሰርቷል። በመኪና በሞንታርቦ በማድረግ በየቤታቸው እየሄደ በቅስቀሳ ተሰርቷል። ሁለተኛ በቀጠና አመራር በኩል የቅርብ እነሱ ስለሚያገኟቸው ክፍያቸው እንዲከፍሉ ተልኳል። ስለዚህ አዲስ አበባ ገቢዎች ከመወሰኑ በፊትም እኛም የባች ውሳኔ ማለት ውሳኔ እየላክን ነበር። ያልከፈሉ ግብር ከፋዮች ከሲስተም አክሰስ ስላለን እያወጣን ትንንሽ የመኖሪያ ቤት የሚከፍሉ የካቲት እንዳይጠብቁ ቅጣት ውስጥ እንዳይገቡ ቴክስት እየላክን እየደወለ እንዲከፍሉ ተደርጓል። በእኛ በኩል ያው አገልግሎቱን ለማቀላጠፍ አንደኛ የግብር ከፋይ ወረፋ መጠበቂያ አዘጋጅተናል። ቤት ለቤት ትምህርት እየሰጠን ነው። ሌሎችም ደግሞ ያልከፈሉት ደግሞ በስልክ በመደወል በተለይ ትልቅ ግብር ከፋዮች እንዲከፍሉ ያደረግንበት ያለበት ሁኔታ አለ። አሁን የቀረው ጊዜ አጭር ነው። በዚህ ጊዜ ውስጥ ግን ያው ግብር ግዴታውን እንዲወጣ በተቻለ መጠን ከአስተዳደሩ ጋር በሞንታርቦ ቅስቀሳዎች ጀምረናል። በቀጣይም ደግሞ አጠናክረን የምንቀጥል ይሆናል። ግብር በዛብን ብሎ መዝጋት ባይኖር ለምን መፍትሄ ያ ግብር የበዛበት እንደ ዜጋ ቅሬታ ሲጠይቅ ቅሬታው በመቀነስም ቢፈታላቸውና ሁሉም ወደ ስራው ቢመለስ እንጂ አሁን አንዳንዶቹ እየዘጉ የሚቀሩም አሉ። ግብር በዛብኝ፣ ክራይ አልቻልኩ፣ ግብር አልቻልኩ የሚሉ አሉና ያንን መንግስት ይህን ግንዛቤ ውስጥ አስገብተው ግብር ግዴታው ነው፣ ግን ከአቅም በላይ ባይሆን ጊዜው ትንሽ ጨመር ቢል ማህበረሰባችን ግማሹ ስራ ይሆናል፣ ይጨናነቃል። አንዳንድ ጊዜ እዚህ ወረፋ የሚሆንበት ጊዜ አለ። ከራሱም ስራ ጫና አንጻር ከስራው አለመመቻቸት ጋር ጊዜ ትንሽ ጨምር ቢልለት ወረፋ ይሆናል። አንዳንድ ጊዜ የኛም ቸልተኝነት አለ፣ በወቅቱ የግብር ያለ መክፈል ቸልተኝነት አለ። አምናም የካቲት 30 ሲያልፍ መጋቢት ላይ ቅጣት ጀምሯል። ስለዚህ ያንን እንዳይጠብቁ ይራዘማል ነው። እስከ የካቲት 30 ነው መክፈያው። 8 ወር ነው የተሰጠው ጊዜ፣ አጭር ጊዜ አይደለም። ከሐምሌ እስከ የካቲት 8 ወር ነው። ስለዚህ የካቲት 30 ዴድላይኑ ነው፣ የሚጨመር ነገር አይኖርም። ቅጣቶች ይደረጋሉ። በየወሩ 5% እየጨመረ የሚሄድበት ሁኔታ አለ።
ከዛ ውጭ ደግሞ እኛም ተከታትለን ግብሩን የማይከፍል ከሆነ እንዲከፍል ማስጠንቀቂያ ደብዳቤዎችን እንሰጠዋለን። ይህን ግብር ግዴታውን የማይወጣ ከሆነ ግን በተለይ የቦታና ቤት ግብር ከፋይ እንደመሆኑ መጠን ንብረት ሀብት አፍርቷል። ይህን ንብረትና ንብረቱ ደግሞ እንዳይሸጥ እንዳይለወጥ ለክፍለ ከተማ የምንጽፍበትና ይህን ግብር ግዴታው እንዲወጣ የምናደርግበት ሁኔታ ይኖራል ማለት ነው። ያልከፈሉትን የህግ ማስከበር ስራ እንሰራለን። ያው መቀጫዎች አሉ። ካለፈ አዋጁ ያስቀመጠው አስተዳደራዊ መቀጫዎች ስላሉ ካለ መቀጫ ከመዳረግ በፊት በወቅቱ በተቀመጠለት አዋጁ ባስቀመጠለት ጊዜ ገደብ መጥቶ እንዲከፍል ማህበረሰቡ ቢከፍል የተሻለ የሚሆነው እሱ ነው እና በዛ ልክ መጥቶ እንዲከፍሉ የሚል እምነት ጥሪ ነው እኛ የምናስተላልፍ ነው። ቢተኛ የሆኑ ግብር ከፋዮች ሲያጋጥሙን ቤቱን እናግደዋለን። የእግድ አውጥተን ቤቱ እንዳይሸጥ እንዳይለወጥ፣ ምክንያቱም የመንግስት ግብር መከፈል የሚገባው ያልተከፈለ እዛ ቤት ላይ ስላለ በዚህ 7 ወር ውስጥ ወደ 51 የሚሆኑ እግድ ያወጣንባቸው ግብር ከፋዮች አሉ። ሲታገድ መጥተው ይከፍላሉ። በዛ ደረጃ ወደ ስርዓቱ እንዲገቡ እያደረግን እንሄዳለን። ከሐምሌ ጀምሮ ባሉት ጊዜ ውስጥ ያለ ቅጣት ሲከፈል የቆየ ግብር ነው። የሚራዘም ምንም ቀን የለም፣ ምናራዝመውም የለም። ስለዚህ የዚህ ውስጥ ከመግባት አይራዘምም። ከ30 በፊት ክፈሉን፣ በሞባይላችሁ ክፈሉ፣ በቴሌብር ክፈሉ፣ ባንክ ሄዳችሁ ክፈሉ፣ ለደረሰኝ ለምን ብላችሁ እኛ ጋር አትምጡ፣ አትሰለፉ። ይህንን ነው የምንለው። በከተማዋ የቦታና የቤት ግብር ያለ ቅጣት የመክፈያ ጊዜ ሊጠናቀቅ ጥቂት ቀናት ቀርተውታል። እስካሁንም ግብራቸውን ያልከፈሉ የቤትና የቦታ ግብር ከፋዮች በተቀሩት ጥቂት ቀናት የሚጠበቅባቸውን ግብር እንዲከፍሉ ጥሪ ቀርቧል። ግብሩን በታማኝነት በኃላፊነት ግዴታውን በመወጣት አገር እንዲለማ እኛም እንድንቀየር የኑሮ ስታይላችን እንዲቀየር በማድረግ ግዴታውን እንዲወጡ በሚል መልእክት አስተላልፋለሁ። ግብር ግዴታ ነው፣ የታወቀ ነው። ሳንወድ ወደንም ሳንወድም በግዴታ ነውና ግብር ደግሞ በመክፈላችን አገራዊ ልማትን እያየን ነው። በግብር ነው። እኔ በስራ የሚከፈለኝ ራሱ ግብር ሲከፈል ነው። አገር ላይ ደግሞ ለውጥ እያየን ነው። የልማት ለውጥ እያየን ነው። ያ ልማት ለውጥ ከየትም አልመጣም። ከኔ ግብር ከፋይ ከእህቴ ከወንድሜ ግብር ከፋይነት የመጣ ስለሆነ ግብር መክፈልን ልምዳችን አድርገን በትጋት ጠብቀን እንክፈል፣ ከቅጣትም እንዳን ነው። ለሀገር ጠቃሚ ነው። መንገድ ይሰራበታል። ልማት ሀገራችን እየለማችበት ነው። ያው ስታንዳርዱ የጠበቀ ኢትዮጵያ እየተለማበት ነው። እኔ እንደዚህ ነው የሚሰማኝ። ከተማችን ተለውጠዋል፣ ሀገራችን አድገዋል፣ እድገት እያሳየ ነው። ለዛ ስለሚውል ሁላችንም ያለብንን ግብር ከፍለን ሀገራችንን እናሳድግ። ግብር እንግዲህ ለሁላችንም ጠቃሚ ነው ብዬ ነው የማስበው። ግብር ስከፍል ነው አገልግሎቶችን የማገኘው። ስለዚህ ግብር መክፈል ግዴታ ነው። ግብር ካልተከፈለ አገር መንቀሳቀስ አይችልም። ልማት እኛ ራሳችን ግብር በጣም አስተዋጽኦ ነው፣ ግን እውቅን ነው በደንብ ቢኖረን ደስ ይለኝ ነበር። ተረድተን ለሀገር ነው ጥሩ ልማት ላይ እየዋለ ነው። ኧረ ስንት መብራት፣ ውሃ፣ የኤሌክትሪክ እያንዳንዱ የምንገለገለው ቢገበር ነው። በራሳችን የሚመጣውን ብር ካልሰጠን መንግስት ከየት ያመጣል? መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት። ሁሉም ግብር ከፋይ ያው በታማኝነት ግብራቸውን ክፈሉ ነው። ግብር የሚከፈለው ለሀገር ነው፣ ለልማት ነው። ስለዚህ በታማኝነት እንክፈል ነው ግብራችን። ግብር በተለይ ለምሳሌ ከትምህርት ጋር ብንወስድ በትምህርት ቤቱን ትልቅ ትምህርት ቤቶች ከመስራት አንጻር ትልቅ ስራዎች ተሰርተዋል። አሁንም ደግሞ በትምህርት ቤት ምገባ ላይ በተለይ ህጻናቶች ላይ እየተሰራ ያለው አንዱ የግብር ውጤታችን ነው። ይህን መውሰድ ይቻላል። ሌላ ከኮሪደር ጋር ተያይዞ አያየ ነው የሰፋፊ ልማቶች ሰፋፊ ፕሮጀክቶችን መንግስት ደፍሮ እየሰራበት ያለው መንገድ አንዱ የግብር ውጤታማነትንና የገቢ ምንጫችንን ተማምኖ እስከሆነ ድረስ አሁንም የግብር ባለ መስሪያ ቤቱ ተጠናክሮ ግብሩ መሰብሰብ አለበት። የግብር ከፋዩ ማህበረሰብ ደግሞ ግብር ለሀገር ያለውን ፋይዳ በደንብ እየተረዳ የሚፈለግበትን ግብር የግዴታውን እየተወጣ የሚፈለግበትን ልማትና የሚፈለግበትን መብትና ግዴታውን መወጣትና መብቱ መጠየቅ ያለበት ይመስለኛል። የህንፃ ባለቤት መንገድ ባጠገቡ ሲሰራ መሰረተ ልማቱ ሲሟላ ተጠቃሚ ነው። ያ ደግሞ እኔ በምከፍለው ግብር ነው ብሎ የሚያስቡም ግብር ከፋይ በርካታ ነው። ስለዚህ ግብር ከፋዮች ይሄ ልማት የመጣው እነሱ በከፈሉት ግብር መሆኑን ተገንዝበው በወቅቱ እንዲከፍሉ፣ ሁለተኛ ላላስፈላጊ ቅጣት ያው የጣራና ግድግዳ ወይም የቤት ግብር
ክፍያ የሚከፈለው እስከ የካቲት 30 ነው። ከየካቲት 30 በኋላ ያው ቅጣት ስለሚኖረው ቀድሞ መክፈል ከቅጣት ያድናል። ሁለተኛ ደግሞ ቅድም እንዳልኩት የልማቱ ተካፋይ ያደርጋል። የከፈሉት ግብር ለምን ዋለ የሚለውን ከተማችን ላይ ዞር ልማቱ ማሳያዎች ብዙ ማሳያዎች ስላሉን ማህበረሰባችን ጋር ያለው የመክፈል እንትን ተሻሽሏል የሚል እምነት ነው ያለንና ቀጣይም መሻሻል አለበት ብለን ነው ምናምነው። ምክንያቱም የሚሰበሰበው ግብር ተመልሶ ለከተማችን ልማት ነው የሚውለው፣ ለሌላ ነገር አይደለም የሚሰበሰበው። በታማኝነት እንዲከፍሉን በወቅቱ እንዲከፍሉን ይህንን የከፈሉት ደግሞ እዚህ ልማት ላይ ስለሚውል ማየት ማመን ነው። እየተሰሩ ያለውን ከተማዋ ከነሱ የሰበሰበችውን ገቢ ነው ለማህበራዊም ለፖለቲካዊም ወጪዎች እያዋለች ያለችው። ይህን ተረድተው ግብራቸውን በታማኝነት በወቅቱ የካቲት 30 ሳይደርስ እኛውን የካቲት 30 አይደለም በ30 እንዲመጣ አይደለም እንፈልገው ቀድመው መጥተው እንዲከፍሉ አሁንም በአክብሮት እንጠይቃለን። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመዱ ጋራ አብሬ ዘምኝ ግብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን